እጅግ በጣም አሳዛኝ መረጃ ሰምቷል። ቲክቶከሯ ህይወቷ በድንገት እንዳለፈ ተሰምቷል። ታሪክ አስቀምጠህላት ስለሄድክ እኮ ነው ልጅቱ ራሴን አጠፋለሁ ያለችው። ለምን ፖስት ሰርታት? ራስህ ጀንጅነሃት፣ ራስህ አባቱ ነህ፣ ራስህ ፍቅረኛ ሆነህ ደም ይፈሳል እንደ መጀመሪያው ድንገል ሰላም ጋይሶች፣ ኤላ ነኝ። ዛሬም እንግዲህ በጣም አነጋጋሪ በሆኑ ቪዲዮዎች ምን አይነት ዘመን ላይ ነው የደረስን በሚያስብሉ ቪዲዮዎች ተመልሼላችኋለሁ። እንዲሁም ወቅታዊ በሆኑ ነገሮች ተመልሼላችኋለሁ። ቪዲዮንም እስከ መጨረሻው በመመልከት ይተባበሩኝ። ለዚህ ቤተሰብ አዲስ የሆናችሁ ይህን ቪዲዮ ሰብስክራይብ በማድረግ ጀምሩት። እንዲሁም ቤተሰብ የሆናችሁ ላይክ ኤንድ ሼር በማድረግ ለተለያየ ሰው እንዲደርስልኝ አድርጉ። ወደ መጀመሪያው ቪዲዮ እንለፍ። እጅግ በጣም አሳዛኝ መረጃ ሰምቷል። ቲክቶከሯ ህይወቷ በድንገት እንዳለፈ ተሰምቷል። ታዲያ ቤዛ የተሰኘችውን እቺን ወጣት በዚህ ሶሻል ሚዲያ ላይ ብዙዎቻችን እናውቃታለን ብዬ አስባለሁ። የተለያዩ ምክሮችን ለማህበረሰቡ የምትሸርና የምትሰጥ ነበረች። በተለይ ደግሞ ብዙዎቻችን የምናውቃት ከአንድ ዓመት በፊት በሰራችው የማስተማሪያ ቪዲዮ ላይ ነው። በዚህም ቪዲዮ ላይ እንግዲህ በቅንድቧ ላይ በተሰራችውና ምክንያት የደረሰባትን አለርጂክና የደረሰባትን ችግር ለማህበረሰቡ በማሳወቅና ብዙዎች ትምህርት እንዲወስዱ በማድረግ እናውቃታለን። ታዲያ ከቀናት በፊት ህይወቷ እንዳለፈ በአሁኑ ሰዓት ቤተሰቦቿ አሳውቀዋል። የሞቷን ምክንያት እስካሁን ድረስ አልታወቀም። ነገር ግን ትንሽ ደከመኝ ብላ በተኛችበት ሳትነሳ በዛው ህይወቷ ማለፉ እንግዲህ በአሁኑ ሰዓት ተነግሯል። ታዲያ ቤዛም በዚህ ሶሻል ሚዲያ ላይ ከ219,000 በላይ ተከታዮች ያላት ልጅ ነበረች። ብዙ የሆኑ መልካም ስራዎችን ወደኛ ስታደርስ ነበር። ነገር ግን በድንገት ህይወቷ ማለፉ ተነግሯል። እስካሁን ድረስ የዚች ወጣት የሞት መንስኤ ምን እንደሆነ አልታወቀም። ነገር ግን ለቤተሰቦቿ፣ ለጓደኞቿ እንዲሁም ለፎሎወሮቿ መጽናናትን እመኛለሁ። እጅግ በጣም ነው የሚያሳዝነው። እንደዚህ አይነት ድንገተኛ ሞቶች በጣም ትልቅ ህመምን ይዘው ነው የሚመጡት። መጽናናትን እመኛለሁ። ቲክቶከሯ በድንገት ህይወቷ አለፈ። ሁላችሁም ነፍስ ይማር በሉም። በቲክቶክ ላይ ከ219,000 በላይ ተከታይ ያላትና የተለያዩ ምክሮችን በመለገስ የምትታወቀው እህታችን ቤዛ ከዚህ ዓለም በድንገት መለየቷ ተሰምቷል። ታዲያ ቤዛ ከመሞቷ በፊት ትንሽ ደከመኝ ብላ ወደ መኝቷ ያመራች ሲሆን ኋላም ላይ እናቷ ተነሺ ስትላት ከተኛችበት ሳትነቃ መቅረቷም ነው የተነገረው። ህይወት እንደዚህ ነች። ማንም ተኝቶ ስለመንቃቱ ወጥቶ ስለመግባቱም እርግጠኛ መሆን አይችልም። ዛሬ በደስታና በጤና የምናየው ሰው በድንገት ሞተ ሲባል እጅግ ልብ ይሰብራል። ፈጣሪ የእህታችን ነፍስ በገነት ያኖርልን። ለቤተሰቦቿ፣ ለወዳጅ ዘመዶቿ እንዲሁም ለአድናቂዎቿ በሙሉ መጽናናትን እንመኛለን። ነፍስ ይማር። እጅግ አስደንጋጭና አሳዛኝ መረጃ ተሰምቷል። ቲክቶከሯ በድንገት ህይወቷ ማለፉ ነው። በዚህ ሰዓት መረጃዎችን እየተመለከትን የምንገኘው ይህች የምትመለከቷት ቲክቶከርም እንግዲህ ቤዚ በመባል የምትጠራ ሲሆን በተለይም ደግሞ በቲክቶክ ገጽ ላይ ማለት ነው ከ217,000 በላይ ተከታዮችን ማፍራት የቻለች፣ በተለይም ደግሞ በርካቶች በዚህ ቪዲዮ ያስታውሷታል። ከዚህ ቀደም ማለትም ከአንድ ዓመት ከግማሽ በፊት እንደምትመለከቱት በተጠቀመችው ኤክስፓየርድ ባረገ ሂና ምክንያት ፊቷ አባብጦ ማለት ነው ለማህበረሰቡ ትምህርት እንዲሆን ወጣ ተናግራ ነበር። ከዛ በኋላም እንግዲህ በበርካታ ስራዎች በቲክቶክ ላይ በተለይም ደግሞ ላይቭ ላይ ጌም በመጫወት ጊዜዋ እንደምታሳልፍ ነበር እየተነገረ የሚገኘው። ህይወቷ በሚያልፍበት ሰዓትም እንግዲህ እንደተለመደው ጌም እየተጫወተች ደክሞኛል ታምኛ በማለት ወደ መኝታዋ ገብታ በተኛችበት ህይወቷ አልፎ መገኘቱ ነው ቤተሰቦቿ እያሳወቁ የሚገኙት። እጅግ በጣም አሳዛኝና አስደንጋጭ ነው። እንግዲህ ቤተሰቦቿ በከፍተኛ ሀዘንና ድንጋጤ ውስጥ እንደሚገኙ መረጃዎች እየተዘዋወሩ ይገኛሉ። እጅግ በጣም አሳዛኝ ነው። ለሟች እህታችን ነፍስ ይማርልን። በሌሎች መረጃዎች አሁንም በድጋሚ ተመልሼ እመጣለሁ። ፕላስ ምልክቷን ታዲያ የምጫናችሁን አትርሱ። መልካም ቀን ይሆንላችሁ። ያው ልጆች ታውቋታላችሁ ቤዛ ሰው እንዴት የዛሬ 3 ቀን ያየው ሰው ዛሬ ሞተ ተብሎ ይፖሰተ? ቤዝ ነው ስሟ፣ ቤዛ ነው የሚለው። ቤዚ አበባ ስትሞላልኝ ነበር ጌም ስጫወት እዚህ ትንሽ አርፌ ነሳለው ባለችበት እስከ መጨረሻው በዛው ቀርታለች ተባለች ቲክቶከሯ። ብዙዎች እያዘኑ ይገኛሉ። እቺ እንግዲህ ቤዚ በሚባል እዚሁ ቲክቶክ ላይ የምትታወቅ ከ219,000 በላይ ተከታዮች አሏትና የተለያዩ አዝናኝ ጉዳዮችን በማቅረብ የምትታወቀዋ እረፍት ለማድረግ እንደተኛች በዛው እስከ መጨረሻው አሸልባለች ተብሏል። እጅግ በጣም አሳዛኝ ዜና ነው አሁን የተሰማው። ብዙዎችም እየተቀባበሉት ይገኛሉ። ለቤተሰቦቿ እንደዚሁም ደግሞ ለሚያውቋት በሙሉ መጽናናትን እንመኛለን። ከኮሜዲያን ፍቅሯ ብጤ ጋር በቀጥታ የስልክ መስመር ተገናኝተን ቤዛ እንደምን ያለች ሰው ነበረች ስንል አጭር ቆይታ አድርገናል። ስለ ሁኔታው በእርግጥ ባለበት ሁኔታ ዘርዘር ብሎ መናገር አልቻለም። ያም ቢሆን ግን ፍቅሯ ብጤ ስለሚያውቀው ነገር እንዲህ ሲል ስለ ቤዛ ነግሮናል። ፍቅሩ እንዴት አለ? ሰላም መስከረም እንደምን አለው ሁሉ ሰላም? ሁሉ መልካም።
እንግዲህ በጣም የሚያሳዝን ነገር ነው ዛሬ ማለዳውን የሰማነው። የቤዚ ወይ ደግሞ የቤዛ ጉዳይ በጣም አነጋጋሪም አስደንጋጭም ጉዳይ ሆኗልና ካንተ ጋር ደግሞ ወዳጃሞች ናችሁ፣ ትተዋወቃላችሁ፣ በብዙ መልኩም ስታግዛት እንደነበር ሰምቻለሁና ምን አይነት ሰው ነበረች ቤዛ? ምን አይነት ልጅ ነበረች? ያው እንግዲህ ነፍሷን ሰላም ረፍ እህታችን በጣም በቃ ታዳጊ ልጅ ነች። በጣም መስኪን ትሁት ምስኪን ልጅ ነች። በጣም ታታሪ ነች ለስራ። የሚገርምህ በዛ እድሜያ ብዙ ኃላፊነት አለባት። ቤተሰቦቿን ደግሞ ታግዝ ነበር። ምንድን ነበር የምትሰራው ከቲክቶክ ጎን ለጎን? ከቲክቶክ ጎን ለጎን ጨርቃጨርቅ ኢንዱስትሪ ውስጥ ነበር የምትሰራው። ምናምን ጋርመንት ነው የሚባለው፣ በግለሰብ ጋርመንት ደረጃ እንደዛ ነው የምትሰራው። ከዛ አሁን የሙሉ ሰዓት ስራው አድርጋው ነው ቲክቶክን እንደዚህ ቲክቶክ ላይ ከ4 ወር በፊት የሙሉ ሰዓት ጊዜ ያደረገችው። ያው እንግዲህ ቲክቶክ ላይ ስንመጣም በጣም ምስኪን ልጅ ነበረች። የሆነ ወቅት ሄና ነው ምናምን ሃይማኖት ለመቀባበል የተበላሸባት ፊቷ አዋጥቶ ነበር። በዛ ነበር የመጣችው ባህሪ ያልወጣው ሰውም ዘንድ የደረሰችው። ሊጠፋ ያለ ያበጠ ጊዜ ፊቷ በዛኝ ጊዜ ነው የባህል ሰሞን የሆነ ጊዜ ታቻማ በዛ ነው የመጣችው። ምስኪን ተሳዝነች። እንዴት አይነት ልጅ ነበረች? ባህሪዋ፣ የቤተሰብ ሁኔታዋን፣ በተለይ ደግሞ ለእናቷ ያላት ነገር የሚገርም ነው። በጣም ከእናቷ ጋር ጭምር ያላቸው እኔ በጣም ማዘኑ በጣም ከባድ ያደረገባቸው ምስኪን ልጅ ነች። እህት ወንድሞች አሏት ቤት ውስጥ? አሏት፣ ታላቅም ታናሽም አለ። በቃ ዝም ብላ እንደው ተኝታ ነው ደከመኝ ብላ ተኝታ ነው በዛ የቀረችው። ላይቭ ስትሪም ጨረሰች፣ ከሰዎች ጋር አወራች ምናምን እናቷን ተሰናበተኛች። በቃ አልተነሳችም። ጧት ተቀሰቀሰችና ማታ አምሽታ ነበረ። እንግዲህ ከአንተ ጋር የተለያዩ ስራዎችም የሰራችሁት አለ እና እሱንም ስናይ ደግሞ ቻሌንጅ ምናምን ሞክረናል። ላይቭ ስትሪም ላይ ጭምር ሰዎች ያወቁሽ በዚህ ጉዳይ ነው ብዬ አውርቻለሁ። ቪዲዮ ፖስቻለሁ እና ምስኪን ልጅ ነች በጣም። የሆነ ቻሌንጅ ሰጥቶን እሱን ሞክረን ነበር፣ አልተሳካም እንጂ ያሳተን ነበር። አንድ ቪዲዮ ቻሌንጅ ያው ቤተሰቦቿን አንድ ቀን ብናጽናናቸው ብናገኛቸው ደስ ይለኛል። በዚህ ሚዲያ ደረጃ እንደዚህ በሆነ ምስኪን ነች። ያው ስራ ማቆማ ስለነበር ስራ አልነበራትም አሁን ስራ አልነበራት። የወጣቷ ቲክቶከር ህልፈት በብዙዎች ዘንድ እንግዲህ እንዳያችሁት ነው ጋይሶች፣ በጣም ያሳዝናል። በተለያዩ ስራዎቿ የምታውቋት ታዋቂ ቲክቶከር ቤዛ ህይወቷ ማለፉን የተሰማው እንግዲህ ለቤተሰቦቿና ለመላው ወዳጆቿ መጽናናትን እመኛለሁ። ነፍስ ይማር ብያለሁ። ደም ይፈሳል እንደ መጀመሪያው ድንገት ጠብጠብ ይላል። ፍስስ ምናምን ያስጮሃል። የስሜቱ እንዴት ነው? ያስጮሃል። ሞክሬው እሱስ ሞክሬው። አንድ ጥያቄ። ሁለተኛው ጥያቄ ደግሞ ድንግልናውን ሰርፕራይዝ ነው ያደረግሽለት ወይንስ እንደ በቃ ማለት ነግረሽው ነበር እንደምታደርጊ ሰርጀሪው ወይንስ ሰርፕራይዝ ነው ያደረግሽለት? ሰርፕራይዝ ነው። ወይኔ ታድሎ በስመ አብ፣ እውነትም ኃይለኛ ጊፍት ነው። መቀመጫሽ የራስሽ ነው ወላ የተሰራ ነው? የራሴ ነው። ምንም የተሰራ ነገር የለውም? የለውም። ማሻአላ ሰጥቶሻል፣ እናቴ አሸክሞሻል። በቃ ይሄን ነው ማስጠበቡን ገና ነኝ። ውልድ ላርግና አሁን አራስ ነኝ። ከዛ በኋላ እናወራበታለን። ሲጀመር ገና ትዳር እንደጀመርሽ ምንድን ነው ትርጉም የለው? እኔ ከ24 ዓመት ትዳር በኋላ ነው። ወደፊት እንግዲህ አሁን እንኳን መንታው ልጄ ገና 8 ወሬ ነው። ከዛ በኋላ ደግሞ እስቲ ማስጠበቡን ዱባይ መጣን እንመካከራለን። እርሜ ይስጠን ኢንሻአላህ። ይሄን እያሳሰበኝ ነው። አሁን ተቀምጠሽበት ነው ወይ ባየር ላይ ተንሳፍሽ ነው ተቀምጠሽ? ላሳይሽ። ድንግሉ አይደለም ያሳሰበኝ፣ ተስር ያለው ነው። ተቀምጠሽበታል ውዴ? አዎ ቁጭ ብዬ ነው ያለው። ላሳይሽ ይኸውልሽ፣ ላሳይሽ ይኸውልሽ። ወይኔ በስመ አብ ወወልድ ወመንፈስ ቅዱስ። ማናት ሽንጥ ዳሌ ሼፕ አንድ ላይ ይኸውልሽ። እንግዲህ ቤታዩ እንደዚህ አርቲፊሻል ላይ ይባላል። ኧረ እንዴ አንቺ እኮ ሙሉ ሰውነትሽ ነው አርቲፊሻል እኮ የሚባለው። ለምሳሌ አሁን እጅሽ ቀጭኖ ነው፣ ወገብሽ ቀጭኖ ነው፣ ቂጥሽ ብቻ ይወጣ። አንቺ ሙሉ ሰውነትሽ ገብቶሻል አይደለም? ከሙሉ ሰውነትሽ ጋር ወጥ ነው የራስሽ እንደሆነ ያስታውቃል። ለምሳሌ አንድ የሌለሽ ነገር እንዲኖርሽ ብታደርጊ መጥፎ ነው? አሁን እኔ ለምሳሌ ይኸውልሽ ብር የለም እንጂ ስሚ፣ ብር የለም እንጂ ሁሉም ሰው ማለት ነው እንደ ሞዴል ቢስተካከሉ ሁሉም ሰው ይፈልጋል። አበሻ ችግሩ በአደባባይ ሲሆን ውርደት ምናምን ብለው ያሽማጣሉ እንጂ በውስጣው ስንቶች ያልተናገሩት ምናምን። አሁን አርቲስቶች ካይሻቸው ጂንደር መጣ ምናምን እንዳለ ያ የሚሉት ለምንድን ነው? እዚህ አሜሪካ ነገር ሲሰሩ ፕሮሰሱ ሙሉን ያሳዩሻል። እንዲህ ተሰራ እንዲገባ ምናምን። የአበሻ ምላስ ስለሚፈሩ ብቻ ተደብቀው ያደርጉና ጂም ገባ ምናምን እያሉ እንትን ይላሉ። ገባሽ? ለምን ምላስ ነው እንጂ ማንም ሰው ገንዘብ ቢኖረው ሙሉ አይደለም እንደ አቦን ሌላም ቀዳዳ ያስተካክላል። ማርያም ነው የምልሽ። ገንዘብ የለም እንጂ ቢኖረን ሁላችንም ብናስተካክል ደስ ይለናል። እና ይሄ ሰው ልጅ እኔም እንደዛ ነው የማስበው።
የሚኖረው ምን እንዳንቺ ሰው አንዴ ነው የሚኖረው። በቃ ተደስተሽ የልብሽን አንቺን በማይጎዳ ጤናሽን በማይጎዳ መልኩ ካደረግሽ አንዴ ነው የሚኖረው። ገንዘቡ ለማን ነው ገባሽ? የሚቀመጠው ለራስሽ ደስታ ሲባል ነውና እኔም ሞኒትዬ ቢኖረኝ ስንት ነገር አስተባበብ ወደ ዱባይ ስትመጪ ኤሲ ይዘሽ እንደሙ ከይፍ ይዘሽ ትመጫለሽ። ያኛው እንኳን ድንግል ላይ እንዳይሆን እሱ በተፈጥሮ ተደፍኗል። ግን ሌላ ነገር አሰራራ ነበር። ቤታ በተፈጥሮ መልሶ ሲዘጋ ጭንጫ ነው የሚባለው። ያ ደግሞ ጨንጭጭ ይሆናል። ጭንጫ ነኝ ቢታዩ ዛሬ በጠዋት ቀኔን ባረክሽልኝ። ወላሂ በአንቺ ስስቅ ነው ቢሮ የደረስኩት እና እንደዚህ ነው። ሌላ ጥያቄ ያለው ሰው ደግሞ ይጠይቅ። ስላሉት ሙኒት ተቀበይ የማጥበብ የማደግ ምናምን ጥያቄ ሊኖር ስለሚችል ማደግን አላውቀውም። እኛ ማጥበብ መዝጋት ይሄንን ነው። ማሚ ልጠይቅ አንድ ጥያቄ። እሺ በየጊዜው መታደስ አለበት ይባላል። ይሄ ነገር እውነት ነው ወይ? ከተከፈተ እንዴት ነው እንደገና የሚታደሰው? እንደገና ሄደሽ ልትዘጊው? እኔ እኮ ይኸውልሽ ምስርዬ ለባሌ ነው ስጦታ ነው፣ ትልቅ ስጦታ ይሰጣች። ስለዚህ እንደገና ደግሞ ዘግቼ ልሄድ ምናልባት ችግር ሊኖር ይችላል። ደጋግመሽ ስታደርጊ ለምን እንዳልኩሽ ታውቂያለሽ? የሆነች ማዳም ቤት ስሰራ ኢራቂ ነች። መቀመጫዋን አሰርታ ነበርና መታደሻ ጊዜ ስላለፈ ትክክል አልሆነም። ሌላ ነገር ያልኩሽ ስለ ድንግልናው እኮ ነው ያልኩሽ። መቀመጫ ይራስ ነው። አንቺ አታውቂውም እንዴ? እሱንማ አውቃለሁ። አይ ያንንም እኮ ሰው የተረዳው በሌላ ነው ማለት ነው። ጋይስ በቃ ድንግል ነው ውዶችዬ። ሶሪ ሙኒቷ አሁን ድንግሉ አሁን ከተሰራ በኋላ ለምሳሌ ከ15 ቀን በኋላ ስናረግ እንደ አዲስ ነው የምንጮኸው። ሞክሪው 24 ዓመት ጊፍት ስንሰጣጥ ኖረናል። በየአጋጣሚዎቹ በየሆነ ነገሮቹ ካላስ ለየት ያለ ጊፍት መስጠት አማረኝ አደረኩኝ። ምን ችግር አለው? እናንተም ደግሞ ደስ ካላችሁ ከቤታችሁ አታጉድሉ፣ ያኔ ከልጆቻችሁ አታጉድሉ። ኤክስትራ የሆነ ነገር ስለሆነ ካላችሁ የሚደረገውን ሁሉ አድርጉ። ምን ችግር አለው? ማጥበብ ሆነ መቀጠል ሆነ ማስፋት ሆነ ምን ማለት ሆነ ያፈለጋችሁትን አድርጉ። እራሳችሁን ብቻ ያስደስታችሁ፣ እራሳችሁ ብቻ ተደሰቱበት እንጂ። ለባሌ ስጦታ ሙዬን አስገጠምኩት የምትል እህታችን ሙኒት መታለች። መቼም አበሻ ብታገባ እንደዚህ አይነት ጊፍት አድርጌልሃለሁ ብትለው 40 ቂጧን ገልቦ 40 ነበር የሚገርፋት እርግጠኛ ነኝ። ግን የውጭ ሀገር ዜጋ ስለሆነ ያገባችው የውጭ ሀገር ባህል የነሱ ባህል የተለየ ሊሆን ይችላል እንጂ የአበሻ ባል ወልዳለት ከብዳለት አሁን ደግሞ ድንግል ሆኜ የመጣሁኝ $2000 አሰርቸው ብትለው ምንድነው የሚጠቀመው? ስቃይ ነው እንግዲህ። ድንግልና ለመውሰድ እያለ ጮኸን መከራይተን ዛሬ አልችልም ይቅር በቃ ሞኛል ይቅር ተብሎ በስንተኛው ቀን የፈረደበት ብር አምባው ሰበርሎ ማምጣት ያለበት ከሆነ ካልቻልኩ ሚዜው ይግባ ተብሎ ነው እንግዲህ ድንግልና የሚወሰደው። ይሄ $2000 ከፍዬ ባሌ እያልኩ እንዲያደርግ $2000 እኔ እብድ አይደለሁም የምከፍለው። በኋላም የተሰራ ነው ወይስ የራስሽ? ወላሂ የራሴ ነው። ወላሂ የራሴ ነው። እንዴ ምን ሆነሃል? እንዴት ነው የምቀመጥበት የተሰራ ነገር ላይ? እሺ እኔ ልጠይቅ ሁሉ ጊዜ ጥያቄ ስለነበር እኔ አንተ ጉንጭህን ተሰርተሃል? ወላሂ ተሰርተሃል። ይሰራል። ቦቴክስ አልተሰራው? ጉንጭ ይሰራል እንዴ? እንዴት ነው እንዲህ ድንቡሽቡሽ ያለው? ከበፊትም ነኝ እንጂ ስፖርት ሰርቼ ወልቄ ነበረ። ወፍራል ከሳ ሲሉ የበፊትም የእንትናንም ሰይፉ ሾው ላይም ገብተሽ እንዲያውም እዛ ላይ ከዚህ የበለጠ ያበጠ ነው። እኔ ትንሽ ስፖርት ካቆምኩኝ ድንቡሽቡሽ ነው የምለው። ደግሞ ቻፓ የለውም ትላላችሁ። ቦቶክስ እኮ ውድ አይደል እንደ ቦቶክስ ይሰራ ሰው እኛ ጋር እዚህ ኖርማል ነው። እኔ ግን የሆነ ታውቃለህ ገንዘብ ቢኖረኝ ከዚህ በላይ አሁን ደግሞ ባለዳ ሆንኩና ነው እንጂ በቃ ስዕል መስዬ ብቀመጥ ከላይ እስከታች ደስ ይለኛል። ችግር ለማሰራት አስበሻል? ዘግቢ በዚህ ያለ እስኪ አንተ ግጥመቼ የተሰሩበት ቆይ ቅድም የሆነ ነገር ብለሻል። በስህተት ይሆን በተለይ የተሰሩበት አይቀመጡበትም እንዴ? ሌላ ነው ይሆናል። እንዴ አይፈነዳም እንዴ? እኔንም የሚያክል ሴት ይዞ ቁጭ ስልበት እንዴ? እኔ እኮ ወፍራም ነኝ። ቆሞ ነው የሚያድሩት። እኔ ምን አውቃለሁ? ቅድም ቤታየሁ ሙኒት እንደው እውነት ቁጭ ብለሻል አለችኝ። ይኸው ቁጭ ብያለሁ። እኔም አይቼዋለሁ።
እሷ ራሱ በሱ ሄዳብሻለች። በሳክስ ሞት ነበር የእሷ ራሱ ቪዲዮ አየሁ። አይ በቃ እቺን ሰው ምንም መጣላት አይቻልም። ፍቅር የሆነች ልጅ ናት። ምን እኔ በጣም ፍቅር ነኝ ወላሂ። አይ በእውነት መጣላት አይቻልም። አይ ክፉ ነገር ለማንም አልፈልግም። ስህተቶች ሲፈጠሩ ደግሞ ስንመከር እንመለሳለን። አንጣላም። ከተማ የት ነበርሽ? ሀገር ቤት ግን እስቲ አሁን አዲስ አበባ የሩዋንዳ ልጅ ነኝ እኮ። ለዚህ ነው መጣላታችን። አንቺ የሆነ ተዘለቁ የሆነ እንረጋግጥ። ኤሌመንተሪ ካቴድራል ነው የተማርኩት 9ኛ ክፍል ቲኤምኤስ 10 11 12ን ጥቁር አንበሳ እንግዲህ በነ ኩዊንስ በነ ጊዮን በነዛ ሰዓት የነበርኩ ልጅ ነኝ። በዛም ዘመን ጋራው እንደዛ ነበር ወይስ አሁን የመጣ ነበረ? ግን እንደዚህ አላበደም። ከወለድኩ በኋላ ነው እንደደነገጠው። እንትኑም ቫይታሚኑም ተስማምቶኝ ነው። አይ አሪፍ ነው አሪፍ ነው። አይ ተምታ አታውቅም። ባሏ ጭነርጥብ ነው ወይም ሚስቱ ጭነርጥብ ናት ይባላል አበሻ ሲተርት። አግብተህ ስትወፍር ወይ ቆንጆ ስትሆን ሲስማማ ምናምን ሚስቱ ጭነርጥብ ናት፣ ካገባ እሱ እንዲተለወጠ እንዲያማርበት ይባላል። እኔም ጭነርጥብ ገጥሞኝ ባልየውማ ቤት በኩል ምን ዞር ስትል ጋራ ነው የሚያዝ ዞር ስትል ጋር ቤት በኩል ሌላ ሰማያ ጊዜ እንግዲህ ጋይሶች እናንተ ቪዲዮውን ሙሉን እንዳያችሁት ነው። አሁን ለተተኪው ትውልድ ምን ለማስተላለፍ ነው የተፈለገው? ወይስ በዚህ ነገር ኃጢያት ነው የተሰራው ነገር? ሰርጀሪ ምኑም ያልነበረን ነገር እንደነበረ መመለስ ኃጢያት ነው። ኃጢያት ሆኖ ሳለ ሰርተሹ ሳለ እንዲህ ብለሽ ፕሮሞት ማድረጉ ማስተላለፉ ለምንድን ነው ያስፈለገው? ለትውልዱስ ምን እያስተማርሽ ነው ያለሽው? ብቻ ዘመናችን ይሄ ላይ ደርሷል። እንግዲህ እናንተስ ልክ ነው ብላችሁ ታስባላችሁ? ከተሳሳትኩ አርሙኝ። እንዲሁም ሰብስክራይብ በማድረግ የተለያዩ ወቅታዊ ቪዲዮዎች እንዲደርሳችሁ ይህን ቻናል ሰብስክራይብ አድርጉ። ሰብስክራይብ እያደረጋችሁ አይደለም፣ ቪዲዮ እያያችሁ ሰብስክራይብ አድርጉ። እኔንም አግዙኝ። ታሪክ አስቀምጠህላት ስለሄድክ እኮ ነው ልጅቱ ራሴን አጠፋለሁ ያለችው። ለምን ፖስት ሰጣት? ራስህ ጀንጅነሃት፣ ራስህ አባቱ ነህ፣ ራስህ ፍቅረኛ ሆነህ መልሰህ ደግሞ ስትነቃብህ ለምን ፖስት ሰጥካት? ለምን አባቴ ለምን? ያንን እኮ እንግዲህ መስሎኝ አድርገዋለሁ ብያችኋለሁ አይደለ? ልጅ ናት። በሰዓቱ ላፊ መነጋገር ሆነ አንዳንድ ልክ መጋባቶች ነገሮች ሊኖሩ ይችላሉ። ያንን ነገር ተንተርሼ በእርግጥ እንዳባት ስህተት እንኳን ብትሰራም ወይም ብትቆጣኝም ብትሰድበኝም መቻል ነበረብኝ፣ ማድረግ የለብኝም። አዎ ልክ ነሽ። አሁን ያልሽው ነገርም ትልቅ ጥፋት ነው። ትክክል ነው። ያንን እየተንተራሱ ቆይ ገኒ ዝም በል ስለገባኝ ነው ዛሬ ላይ ይቅርታ እየጠየኳት ያለሁት አይደለ? በእናንተ ስህተቶች ፊት አዚዛዬ ቆይ እሺ፣ እኔ አሁን አንድ ነገር አንተን ልጠይቅ። አሁን ሱራፌልም ወንድሙ ባለህበት አንድ ነገር ልጠይቅ። የች ልጅ በአንደበት ያልክ ነው፣ ይቅርታ ያልክ ነው። ያንተ ፌስቡክ ላይ ይታወቃል፣ ያንተ ቲክቶክ ይታወቃል፣ ያንተ ሶሻል ሚዲያዎች ይታወቃሉ። አሁን ሌላ ሰው ይለጥፈዋል። ምንም አሁን በአንደበት የምትናገረው ግን በራስ ሚዲያ ላይ ሚዲያ ስለሆነ የአካባቢም ሰው ስለሚያየው ልጄን በመሰለኝ በተሳሳተ መንገድ ይሄን አድርጌ ያለውና ልጄ ይቅርበኝ ይቅርታ የሚል ቪዲዮ በራስ ከዚህ በፊት እንዳደረከው ነው ከሷን እንደለቀቀው ያንን ማድረግና ልጅህን መካስ ትችላለህ? አረ ችግር የለውም ወንድሜ፣ እኮ ቀላል ነገር እኮ ነው፣ የተራ ነገር እኮ ነው። ከዛም በላይ እኔ ለልጄ ብዙ ካሳለኝ እያልኳችሁ ነው። እናንተ ተቀላል እሱን አድርግ፣ ግን ይሄኛውን አስቀድምላትና ልጅህን አክማት። ምን ታደርግ ነበር ያኔ እኔ ብሞትስ እውነት ያኔ ትኖር ነበር? ለመፍትሄ ሌላ መፍትሄ እንኳን ያልሞትሽብኝ ያ ራሴን አጥፍቼ ቢሆንስ ራሴን እስከመላጨት እኮ ደርሻለሁ። አይምሮዬን እኮ አጥፍቼ ነበር። ግን እኔ ብሞት እውነት አንተ በቁመታት ነበረ? እኔ እኮ ዛሬ ላይ ስራ ኑሮኝ እኮ ደስታ የለኝም። ገንዘብ እየሰራሁ እኮ ደስታ የለኝም። ሰው ስራ አጥቶ ሲቀመጥ ያመዋል። እኔ ግን ስራ ኑሮኝ እኮ መተንፈስ አምኝታ የተኝቼ እኮ እንባዬ ባንገቴ ነው የሚሄደው። ለምን በአባቴ እንዲተደረግኩ? እኔ ለአባቴ እኮ እኔ ለአንተ ክፉ ነኝ አፍዬ፣ ግን እስቲ እንደው በሰው ፊት ንገረኝ። እኔ ለአንተ ክፉ ነኝ። አዳምጣት፣ አዳምጣት። ይህንን ነው አያችሁ፣ እንደ አባት ልትሰማት ያልቻልከውን ነው አሁን እያወራች ያለችው። በውስጥ ምስሎች አዳምጣት፣ ስማት። እንደው ሌላ ምንም ማለት ነው። እንደው ወደርካቸው ልጆች አያገኝም። እንደው ሌላ ምንም ደስታ ነሳኛል። ቆይ አንዴ ገነት ይኸውልሽ፣ አልቅሽ፣ ይውጣልሽ፣ ችግር የለም። ስሜትሽን ግለጭ። ምን
ምናልባት ለሼንም አድርገሽ የእሱም ወንድም ከሆነታች ያለው ሱራፌል እች ልጅ ነው በደንብ ሄል ማለት መታከም አለባት። በልጅነት የደረሱ ጠባሳዎች ከባድ ናቸው እና እኔ አሁን እዚህ ጋር ባለው አንተም በምትለው ኦልሬዲ እዚህ ስር ያላችሁ የምታዳምጡ ከታችሁ የአካባቢዋም ሰዎች ሆናችሁ ጓደኛ ገና ልጅ ነች። ቅድም ቃ ደንግጫለሁ እና እባካችሁ ከዚህ በኋላ በዚህ ሽት ላይ የምታደርጉትን ግፍና በደል አቁሙ። ምናልባት በሚዲያዎች ላይ የለቀቃቸው ነገሮች ካሉ ምን ካሉ አንሳ። በዚህ አጋጣሚ ይህንን ለማረጋገጥ ሳሚን ልጠይቀው። ሳሚ እዚህ ጋር ስላለ በስሙ ስለተደረገ ሳሚ አሁን የሰማኸው ድምፅ ባያሌ ወንድሜ እንዴት ናለኝ? አለው ለወራው ጓዴ እንዴት ነው ወንድሜ? ሰላም በቃ ማይሰማ ነገር የለም ማለት ነው። ምን አይነት ጊዜ ላይ ነው የደረስነው? ግን የገዛ አባቷ ነው እንግዲህ በሌላ ሰው ፎቶ በወንድ ፎቶ ተጀናጅኖ እንደሰማችሁት ነው እንግዲህ የራቆት ቪዲዮ። አሁን እቺ ልጅ ይላካል ይሄን የራቆት ቪዲዮ ፕራይቬት የሆነ አካላችንን እንዴት በቪዲዮ ይላካል? ከምንስ ጥቅም አንፃር? እና እናንተም እንዳትሸወዱ እና ከዚህ ቪዲዮ ብዙ ትማራላችሁ ብዬ አስባለሁ። ለምንድን ነው ከፊልምና ቲያትር ሙያ በቃኝ ብለህ እስከ ማቆም የደረስከው? ራበኛ ይርባል ችግር ነው ማለት ነው። ሲራ እንትን አይልም። አንተ እንደምትኖረው እንደምታውቀው አንተ የምትኖረውና እዚህ ጋር የሚከፈለው የኛ ስራ አንድ ጊዜ የሆነ ሰዓት ላይ ይመጣና ከዛ የሆነ ወራቶች ይጠፋል። እየላስከው አታስቀምጠውም ብሩ ከስር ማውጣት አለ ይወጣል። ካልተተካ ባዶን ነው የምትቀረው። ቢቀርስ ልሄድ ነበር ወደ ሀገሬ ወደ ጅማ። አዎ አቃተኝ። በቃ መሄድ አለብኝ። ከዚህ በላይ መታገስ የለብኝም ብዬ ለማዘር ደውዬ መጣ ነው ልበላት እያልኩ እያሰብኩ አርቲስት ቴዎድሮስ ተስፋዬ አንድ ስራ ይዞልኝ መጣ። እዛች በሰጠኝ ስራ ሆነች ነው ቻርኩ አዲስ አበባ ፋይት እያደረግን አለመስከው። ውድ የቻናሌ ቤተሰቦች ለዛሬ ይዤላችሁ የመጣሁት ቪዲዮዎች እነዚህን ይመስላሉ። በቀጣይ በአዳዲስና ወቅታዊ በሆኑ ቪዲዮዎች የምመጣላችሁ ይሆናል። እስከዛው